እንግዲህ ከዚህ በኋላ ልታወኝም ትችላላችሁ ላታወኝም ትችላላችሁ። በዚህ ቪዲዮዎች ውስጥ ብዙ አይነት ርዕሶችን አነሳለሁ። በመጀመሪያ በህገወጥ የሰው ዝውውር ተሳትፎ በዜጎቻችን ላይ ኪሳራና ሞትን እያስከተሉ ባሉ ግለሰቦች ላይ በጽኑ እያወገዝኩኝ ወደ ጉዳዩ አልፋለሁ። አይ ምንም የሚስተካከል ነገር የለውም። ያው አገሪቱን ለቅቄ እንደወጣ የ5 ቀን የጉዞ ገደብ ነው ተሰጠኝ እና እንግዲህ ምን እንደው ብቻ አላውቅም። እኔ እዛ ሀገር እኔ እኮ ግርም የሚለኝ ሰይድ ወረባቦ እስከ መቼ ነው ለሰው የሚኖረው? እስከ መቼ ነው በሰው እየተጎዳ በየሄደበት እየተባረረ የሚኖረው? እስከ መቼ ነው? በጣም ነው የሚያሳዝነኝ። በባለፈው በዛ ልጅ ምክንያት ሳውዲ አረቢያ ላይ በታገተው ልጅ ምክንያት ከሳውዲ አረቢያ ተባረረ። እንዳያችሁት ከሳውዲ ተባረረ። ኢትዮጵያ ወረዴ ኢትዮጵያ ታስሮ በስንት መከራ ወጥቶ ተነስቶ ዱባይ ገባ። አሁን ደግሞ ዱባይ ከገባ በሃና ጉዳይ ፍትህ ሲል በነበረበት ሰዓት አይታችኋል። የሀበሻ ሰው አሳልፈው ሰጡት። አሁንም ከዱባይ በ5 ቀን ውስጥ እቃውን አዘጋጅቶ እንዲወጣ ማዕቀብ ተጥሎበታል። በጣም ነው እኔ እሱ ነገር የሚያሳዝነኝ ወላሂ አልዓዚም። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁ? ልይ ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ። በጣም የሚያሳዝነኝ ነገር ቢኖር ሰይድ ወረባቦ ነው አሁን ላይ ማለት ነው። እስኪ እናንተ ሰምታችሁ ፍረዱት። ሳዑዲ አረቢያ ላይ በዛ በታገተ ልጅ ስንት መከራውን አይቶ ስንት መከራውን በልቶ ያንን የታገተ ልጅ አወጣ። ካወጣ በኋላ የኛው ሰዎች አሳልፈው ሰጥተውት እስር ቤት ገብቶ ከዛም ከእስር ቤት ወጥቶ አሁንም በማዕቀብ ወደ ሀገሩ በራሱ ትኬት ቆርጦ እንዲወጣ ተደርጎ ከሳዑዲ አረቢያ ወጣ፣ ተባረረ፣ ጭራሽ እንዳይገባ ማለት ነው። ከዛ ኢትዮጵያ ሲመጣ ደግሞ ኢትዮጵያ ተቀብለው እስር ቤት ያስገቡት። ከስንት መከራና ስቃይ በኋላ ከእስር ቤት ወጣ። ከእስር ቤት ከወጣ በኋላ ሀገራችን እንደምታዩት መኖሪያ የለም፣ አያስኖርም፣ አያስተነፍስም። ሁልጊዜ ተዘግቶ ነው የምትኖሩት። ይሄ ነገር ሲያስጠላው ተነሳና እንደ ማንኛውም ሰው ተሰዶ ዱባይ ገባ። ዱባይ ከገባ በኋላ ብዙዎቻችሁ እንደምታውቁት ልብስ ቤት ነበር የሚሰራው። በመሃል ደግሞ ሃና ታገተች ተብሎ ለሷ ፍትህ ማለት ጀመሩ። በጣምም ስለሚያናድ ወሬያቸው ዛዛታ ስለነበረ በጣም ሲናደድ ተሳስቶ ተሳደበ። በእርግጥ ዱባይ ላይ ማንንም መሳደብ እንደማይቻል ህጉ የታወቀ ነው። ነገር ግን አሁንም የኛው ሀበሾች አሳልፈው ሰይድ ወረባቦን ለፖሊስ ሰጡት። ፖሊስ ጣቢያም ገብቶ ከሳሽ እንደሌለ ማንም ሰው እንዳልከሰሰው ሁሉንም ነገር ዲፍንፍን አድርገው በ5 ቀን ውስጥ ዱባይን ለቆ ድጋሜ ዱባይ የምትባል ሀገር እንዳይገባ ተወስኖ ወደ ሀገሩ እንዲገባ ተደረገ። ቆይ ግን እስከ መቼ ነው እሱ ለሰዎች የሚኖረው እንዴ? አንዳንድ ጊዜ እኮ ገደብ አለው። ሰው ህዝቡ የማይጠቅመው ከሆነ ይህን ነገር ማቆም አለበት። የራሱን ህይወት መኖር አለበት እንዴ? አስባችሁታል? ሌላ ነገር ቢገጥመውስ? ህይወቱን ማሳለፍስ ደረጃ ቢደርስ? በባለፈው ከሳዑዲ ሲወጣ የገጠመውን ነገር ታውቃላችሁ። አሁንስ ምን እንደሚገጥመው በምን እርግጠኛ እንሆናለን? ብቻ ባለህበት ፈጣሪ ይጠብቅ ወንድም አለው። ካሁን በኋላ ግን ለራስህ መኖር ብትጀምር ጥሩ ነው። ምክንያቱም ብዙ የሆንክላቸው የሀበሻ ልጆች መልሰው አሳፈኑ፣ አሁንም አስባረሩ። ነገስ ምን ይከተል ይሆን? ለበጎ ያድርግልህ፣ ኸይሩን ነገር እሱ ይፍጠርልህ ወንድም አለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኢትዮጵያዊ ይህን ቪዲዮ ሼር፣ ዲዮት፣ ሪፖስት ስሩበት። እንግዲህ ከዚህ በኋላ ልታወኝም ትችላላችሁ ላታወኝም ትችላላችሁ። በዚህ ቪዲዮዎች ውስጥ ብዙ አይነት ርዕሶችን አነሳለሁ። በመጀመሪያ
በህገወጥ የሰው ዝውውር ተሳትፎ በዜጎቻችን ላይ ኪሳራና ሞትን እያስከተሉ ባሉ ግለሰቦች ላይ በጽኑ እያወገዝኩኝ ወደ ጉዳዩ አልፋለሁ። እንግዲህ ሁላችሁም እንደምታውቁት ይህን 15 ቀን የነበርንበትን ውጣ ውረድ ሁላችሁም ታውቁታላችሁ። በተለይ በሃኒ ጉዳይ ምግብ ሳንበላ ውሃ ሳንጠጣ ስራ ሳንሰራ እንቅልፍ ሳንተኛ ሰውነታችን ቢጫ እየሆነ እቺ ትክክለኛ መሞቷን የሚያረጋግጥ መረጃ ሳይኖራቸው ለቤተሰቦቻቸው ሙታለች ብለው ባወጁ የህገወጥ የሰው አዘዋዋሪ ደላላዎች ላይ ትልቅ ተጽዕኖና እንዲሁም እነዚህ ግለሰቦች ቀርበው በህግ ተጠያቂ እንዲሆኑ ጥያቄ ስናቀርብ ቆይተናል። ከዛም ባሻገር እሷ ጋር የነበሩ ግለሰቦች እውነቱን እንዲያወጡ በሚል ጭቅጭቅ ውስጥና ሰጣ ገባ ውስጥ ገብተናል። ለምሳሌ እንደ ገጠር ላይ ያለ ወንድማችን አይተሃል ወይም አላየህም፣ እውነቱን ንገረን አትንገረን በሚል እሱም ደግሞ አንደዚህ ሌላ አይነት ቃል፣ ሁለተኛ ደግሞ ሌላ የተለየ ቃል በመናገሩ እውነቱን ንገረን በሚል ተጽዕኖ አድርሰናል። በዛም ደግሞ አንዳንድ ጊዜ የቃል አስተቶች ስለተጠቀምኩና ስለሰደብኩት ወንድሜ ነው በተመልካቹ ሙሉ ፊት ይቅርታ ጠይቃለሁ። ሁለተኛው እኔ እነሱ ጋር ነበርኩ አይቻለሁ ያለ ስሜ ሐሚድ ነኝ ያለ ግለሰብ በሶሻል ሚዲያ ማን እንደፖስተው ባላውቅም ሲንሸራሸር አይቼ በቀጥታ የልጁን ቁጥር በማፈላለግ ቁጥሩን ታገኘው በኋላ እሱ ላይ ደውዬ እውነት አይደለም በማለት እውነቴን ነው ብሎ እነሱ ጋር ለመኖሩና ላለመኖሩ የገጠር ልጅን አስገብተን እስቲ አንዳንድ ጥያቄዎችን ጠይቀውና እናንተ ጋር ለመኖርና ላለመኖሩ እናረጋግጣለን ስንል የገጠር ልጅ መረጋጋትም ስላልነበረው ውክቢያና እሱ እንዳይናገር የማድረግ ሂደት ስለነበረ በዛ እኔም ስሜታዊ ሆኜ ሰድቤዋለሁ። ዲቃላ ምናምን ብዬ ስለሰደብኩት ይህንንም ይቅርታ ጠይቃለሁ። በመቀጠል በዛኑ ሰዓት በዛኑ ታይም ላይ የቲም ነው ብለው ኮሜንት ላይ ሲጽፉ አይ የቲም አይደለም አባቱ የከሚሴ ኦሮሞ ነው፣ ምናልባት አባቱ ጋር አላደገም፣ እንደሰማው ከሆነ አባቱ ጥሎት ከእናቱ ወገን ጋር ነው ያደገው፣ ስለዚህ ያስተዳደግም ችግር ኑሮበት ይሆናል እንደዚህ በእህቱ ላይ ጨካኝ የሆነው ብዬ በሰራሁት ቪዲዮ ላይ ጭራሽ የብሔር ስም ሰጥተው ብሔርን ከብሔር ለማጋጨት እየሄዱበት ያለው መንገድ በጣም አስጠያፊ ነው። እኛ የትኛውም ብሔር የትኛውም ሃይማኖት ጥላቻም ሆነ ምንም አይነት ነገር የለም። የትኛውንም ብሔር የትኛውንም ሃይማኖት የትኛውንም የፖለቲካ አይዲዮሎጂ ደግሞ እኛ አላራመድንም፣ አላስተላለፍንም።